በዛሬው ዕለት ወደ ተባበሩት አረብ ኤሚሬትስ የተለያዩ በተለይ ደግሞ ምጣኔ ሀብታዊና አዳዲስ ፖለቲካዊ ጉዳዮችን ለመወያየት ያቀናሉ ተብሎ የነበረው የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ባልተገለጠ ምክንያት ወደ ተባበሩት አረብ ኤሚሬትስ የሚያደርጉትን ጉዞ መሰረዛቸው ተነግሯል። በአንጻሩ ይህን ተከትሎ ማለት ነው ሁለቱ መሪዎች ውይይታቸውን በስልክ ማድረጋቸውን የተለያዩ መገናኛ ብዙሃን ትኩረት ሰጥተው ከዘገባቸው ጉዳዮች መካከል ቀዳሚው ነበር። እንዴት አምሽታችኋል ውድ አድማጮች? ዛሬ በምሽት ዓለም አቀፍ የትንታኔ መሰናዷችን ልንመለከት የወደድ ነው በነገው ዕለት ለይፋዊ የስራ ጉብኝት በጠቅላይ ሚኒስትር አብይ አህመድ ጋባዥነት ይገባሉ ተብሎ የሚጠበቀው የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋንና እንዲሁም ሀገራቸው ቱርክ ከኢትዮጵያ ጋር ያላት ግንኙነት ምን ይመስላል፣ ምን ጉዳዮች ደግሞ በውይይታቸው ሊነሱ ይችላሉ የሚሉ ጉዳዮችን በስፋት የምንመለከት ይሆናል። አብራችሁ እንድትቆዩ በአክብሮት ጋበዝናችሁ። በወታደራዊ ሰላምና ጸጥታ እንዲሁም ደግሞ በምጣኔ ሀብት በንግድ ኢትዮጵያና ቱርክ የረጅም ጊዜ ግንኙነት ያላቸው ሀገራት እንደሆኑ ይታወቃል። እንደ አውሮፓውያኑ አቆጣጠር በ2026 ብቻ ዋና ዋና የሚባሉ የቱርክ ኢንቨስተሮች ከ2.5 ቢሊዮን ዶላር በላይ በኢትዮጵያ ኢንቨስት እንዳደረጉ መረጃዎች ያመላክታሉ። ይህ ማለት እንግዲህ ሁለቱ ሀገራት በተለይ በኢኮኖሚ ያላቸው ትስስር ከፍ ያለና ትልቅ ግምት፣ ትልቅ ቦታ የሚሰጠው ጉዳይ እንደሆነ ነው እንግዲህ መረጃዎች የሚያመላክቱት። የልማት ሌሎች ደግሞ ወታደራዊ ድጋፎች፣ ትብብሮች በተለይም ደግሞ ከትምህርት ጋር ተያይዞ የሚሰጡ ልዩ የትምህርት እድሎችን ጨምሮ ቱርክ ለኢትዮጵያ በርካታ ጉዳዮችን የምታሳካ አጋር ሀገር እንደሆነች ይነገራል። በተለየ መልኩ ሁለቱ ሀገራት ደግሞ በኢኮኖሚና በንግድ ግንኙነት ትስስራቸው ከፍ ያለም እንደሆነ ነው የሚታወቀው። ከኢኮኖሚውና ከዲፕሎማቲክ ግንኙነቱ ባሻገር ደግሞ በተለየ መልኩ ቱርክ በምስራቅ አፍሪካ ትልቅ ሚና እንዳላት ይታወቃል። ይህም ደግሞ የማደራደር የማለሳለስና ሀገራትን የማቀራረብ ሚናዋ የሚዘነጋ አይደለም። ለዚህም ደግሞ በርካታ ማሳያዎችን ማንሳት ይቻላል። በተለይም ደግሞ ቱርክ ለኢትዮጵያ በድንበርና በቀጠናዊ ግጭቶች ሁሉ ከጎን በመሆን የማደራደር ሚና የምትወጣ ሀገር ናት። ከሱዳን ጋር እንዲሁም ደግሞ ከሶማሊያ ጋር የነበሩ ውጥረቶችን እንግዲህ በመፍታቱ ቱርክ ትልቅ አቅም ያላት ሀገር ናት። ከአቅሟንም ደግሞ ለኢትዮጵያ ጥሩ ግንኙነት እንዳላት ይታወቃል። ከሱ ጋር ተያይዞ ይህንንም አቅሟን ለኢትዮጵያ ያሳየችበት አጋጣሚም እንዳለ ይታወቃል። በተለያዩ አጋጣሚዎችም ይህች ሀገር ለኢትዮጵያ ያላትን አጋርነት አሳይታለች። ለመንግስትም ድጋፍ በማድረግ ነው የምትታወቀው። እንግዲህ ለዚህ በቅርቡ ማሳያ ሊሆኑ የሚችሉ ጉዳዮችን መጥቀስ ይቻላል። ሶማሊያ ከኢትዮጵያ ጋር በወደብ ጉዳይ እንዲሁም በወደብ ተጠቃሚነት ጉዳይ ላይ የገቡበትን ውዝግብ ለመፍታት ቱርክ የቀደማት አልነበረም። እንግዲህ የሁለቱን ሀገራት መሪዎች በአንካራ በማደራደር ጉዳዩ በሰላም እንዲፈታና በጎረቤት ሀገራት መካከል ግጭት እንዳይበረክት የራሷን አስተዋጽኦ የራሷን ሚና የተወጣች ሀገር ነች። እንግዲህ በመሆኑ በሁለቱ ሀገራት መካከል ያለው ግንኙነት በፖለቲካም ሆነ በኢኮኖሚው የጠበቀና ከፍተኛ ግምት የሚሰጠው ነው ሲሉ የፖለቲካ ተንታኞች ይናገራሉ። ይህ ደግሞ የሚያሳየው ኢትዮጵያ በዲፕሎማቲክ ረገድ ያላት ስኬታማነት ከዛም ባለፈ ደግሞ ግንኙነታቸው ምን ያህል ከፍ ያለ እንደሆነ የሚያሳይ ነው። በተለይ ደግሞ የሁለቱ ሀገራት ግንኙነት መቼ ከፍ እያለ መጣ የሚለውን ስንመለከት ከታሪክ አንጻር እንደ አውሮፓውያኑ አቆጣጠር በ1990ዎቹ መጀመሪያና በ2000ዎቹ መጀመሪያ አካባቢ ይህ ግንኙነት የበለጠ ከፍ ያለ እንደነበር ነው ታሪክ የሚነግረን። ከዛ ባለፈ ደግሞ የኢትዮጵያ መንግስት በተለይ ተቀዛቅዞ የነበሩ ጉዳዮችን በማስተካከልና በቱርክ አንካራ እንደ አውሮፓውያኑ አቆጣጠር አሁንም በ2006 ኤምባሲ መክፈቱን ተከትሎ የሁለቱ ሀገራት ግንኙነት ከነበረበት
አንድ እርምጃ ከፍ ያለበት አጋጣሚም አለ። ከዚያም በሂደት እንግዲህ ሁለቱ ሀገራት ጥሩ የሚባል ዲፕሎማሲያዊ ግንኙነት እንዳላቸው በርካታ የፖለቲካ ተንታኞች ይናገራሉ። በአጠቃላይ እንግዲህ ቱርክ በተለይ በምስራቅ አፍሪካ አካባቢ ላይ እንግዲህ የራሷን ተጽዕኖ ለማሳረፍ ከመሞከርም ጋር በተያያዘ ሀገራቱ በጥሩ ሁኔታ እንዲኗኗሩ በወሰንና ድንበር አካባቢ ግጭት እንዳይኖር የራሷን ሚና እየተወጣች ያለች ሀገር እንደሆነች ይታወቃል። እንግዲህ ከዚህ ጋር ተያይዞ በተለይ ደግሞ በዛሬው ዕለት ወደ ተባበሩት አረብ ኤምሬትስ የሚያደርጉትን ጉብኝት ለሌላ ጊዜ ያስተላለፉት የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን ለሁለትዮሽ የጋራ ውይይትና ለሁለትዮሽ ንግግር በነገው ዕለት አዲስ አበባ ይገባሉ ተብሎ ይጠበቃል ማለት ነው። ወደ ኢትዮጵያም ለአንድ ቀን የይፋዊ የስራ ጉብኝት ይመጣሉ። በዚህ መሰረት እንግዲህ በተለይ ደግሞ በጠቅላይ ሚኒስትር አብይ አህመድ ግብዣ ነው አዲስ አበባ ተገኝተው የተለያዩ ውይይቶች እንደሚያደርጉ የተነገረው። በዋናነት የሁለቱ መሪዎች ትኩረት ይሆናል ተብሎ የሚጠበቀው በንግድ እንዲሁም በመሰረተ ልማቶችና በተለይ ደግሞ በመከላከያ ጉዳዮች ላይ በስፋት ይመክራሉ ተብሎ ይጠበቃል። የኢነርጂ ኢንቨስትመንት ከዛም ባለፈ ደግሞ ሌሎች ከደህንነት ጋር ተያይዘው ሁለቱ ሀገራት ሊሰሯቸው ስለሚያስቧቸው ስራዎችም በስፋት ይመክራሉ ተብሎ ይጠበቃል ማለት ነው። እንግዲህ የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን ቀደም ሲል እንዳልነው በዛሬው ዕለት ወደ ተባበሩት አረብ ኤምሬትስ የሚያደርጉትን ጉብኝት በተባበሩት አረብ ኤምሬትስ ፕሬዝዳንት ሼህ መሐመድ ቢን ዛይድ አልነህያን ባጋጠማቸው ድንገተኛ የጤና ችግር ምክንያት ነው ለሌላ ጊዜ የተላለፈው። ሆኖም ግን ውይይታቸውን በስልክ ማድረጋቸውን አርቲን ጨምሮ በርካታ መገናኛ ብዙሃን የዛሬው ሰፊ ትኩረታቸው ነበር። እንግዲህ ከዚህ ጋር ተያይዞ የሚጠበቀው የነገው የኢትዮጵያና የቱርኩ መሪ ረሲብ ጣይብ ኤርዶጋን በአዲስ አበባ የሚያደርጉት ውይይት ይሆናል። በተለይም ደግሞ በዚህ ውይይት ላይ ኢኮኖሚያዊ ጉዳዮች ትልቅ ትኩረት እንደሚሰጣቸውና ከዛም ባለፈ በሁለቱ ሀገራት መካከል የሚኖረው ዲፕሎማሲያዊ ጉዳይን የተመለከቱ ውይይቶች ይኖራሉ። ኢትዮጵያ ከጎረቤት ሀገራት ጋር ያላት ግንኙነትን የተመለከተም እንዲሁ የተለያዩ ጉዳዮች ይነሱበታል ተብሎ ይጠበቃል። ከዛም ባለፈ ደግሞ በጋራ መስራት በሚችሏቸው በተለይ በርካታ የቱርክ የንግድ ማህበረሰቦች በኢትዮጵያ ኢንቨስት እያደረጉ እንግዲህ ለሀገራቸውም ለኢትዮጵያም በርካታ ጠቀሜታን እያስገኙ እንዳለ ይታወቃልና ከዚህ ጋርም ተያይዞ በርካታ ጉዳዮች ይነሳሉ ተብሎ ይጠበቃል። አዳዲስ ጉዳዮችን በዜና በስፋት ሽፋን እንግዲህ ይሰጣቸዋል። በተለይም ደግሞ ሁለቱ መሪዎች ተገናኝተው በሚመክሩበት ጊዜ የሚዳሰሱ ጉዳዮችን እኛም በዜናችን ተከታታይ ሽፋን እንደምንሰጠው ከወዲሁ ቃል ለመግባት እንወዳለን። እንግዲህ በሁለቱ ሀገራት መካከል በሚኖረው ውይይትም የተለያዩ ስምምነቶች እንዲሁም የተለያዩ ሰነዶች በተለይ ደግሞ ስምምነቶቹና ውይይቶቹ ንግግሮቹን የጨረሱ ለፊርማ የሚቀርቡ ውይይቶች እንዳሉም ይጠበቃል። በኢትዮጵያና ቱርክ መካከል በሚኖረው የውይይት ስነስርዓት ማለት ነው በርካታ ድርድሮች ስምምነቶች መቋጫ እንደሚያገኙና የፊርማ ስነስርዓት እንደሚቀመጥም ነው መረጃዎች የሚያመላክቱት። በሌላ በኩል ደግሞ በጎረቤት ሀገር ሱዳን ያለውንም ግጭት ተከትሎ እንግዲህ ያሉ ጉዳዮችን ለውይይት አጀንዳ ላይ የሚቀርቡ ጉዳዮች እንደሆኑ ነው መረጃዎች የሚያመላክቱት። የሱዳን ግጭት ወይም የሱዳን አለመረጋጋት የሚያቆምበት መንገድ ላይም ይመክራሉ ተብሎ ይጠበቃል ሁለቱ መሪዎች ማለት ነው። የተወደዳችሁ አድማጮቻችን የዛሬው የምሽት የትንታኔ መሰናዷችን ያደመጣችሁትን ይመስል ነበር። ሰናይ ምሽት።